የመጀመሪያ ርዕሰ ጉዳያችን የአርሰናል ጉዳይ ነው። ትናንት በአውሮፓ ሻምፒዮንስ ሊግ ወደ ስፔን ተጉዞ ሳን ማሜዝ ላይ አትሌቲክ ቢልባኦን 2-0 አሸንፎ መጥቷል። ጨዋታውን ላልተመለከተ አርሰናል ቀሎት ያሸነፈ ወይም ደግሞ አርሰናል ድሉን ሲያደርግ በቀላሉ የተጎናጸፈው ሊመስል ይችላል። ግን ጨዋታውን ለተመለከተ ጨዋታው ምን ያህል ከባድ እንደሆነ የሳን ማሜዝ ድባብ ምን ያህል አስቸጋሪ እንደሆነ በደንብ የሚረዳበት ይመስለኛል። ከባድ ፍልሚያ ነው አርሰናል ያከናወነው። ትናንት በልዩ ስሜት በልዩ መነቃቃት ስሜት ነበረ ኤልኖስቶ ቫልቨርዴ ሰራዊት የመጣው። አርሰናል የመጀመሪያዎችን 20 ደቂቃዎች ጫና ሁሉ ተፈጥሮበት ነበረ። ጎል የሚያስቆጥሩበትን እድሎች ሁሉ አግኝቶ ነበረ። አርሰናል ከራሱ ክልል ለመውጣት ተቸግሮ ተመልክተው ነው ነበር። እንደሚታወቀው የሳን ማሜዝ ድባብ በስፔን ልዩ ከሚባሉ ድባቦች መካከል የሚጠቀስ ናቸው። ከሳንቲያጎ በርናቦና ከካምፕ ኖ ቀጥሎ በትልቁ ምርጥ ድባብ ካላቸው ስቴዲየሞች መካከል የሳን ማሜዝ ራሞን ፒዥዋል ስቴዲየም የሴቪያው እና መሰል ስቴዲየሞች ይጠቀሳሉ። ቀላል የሚባል ድባብ ያለው ስቴዲየም አይደለም። ይሄ ክለብ በስፔን ታሪክ አራተኛው ስኬታማ ክለብ ነው። ብዙ የላሊጋ ዋንጫዎችን በማሳካት 8 የላሊጋ ዋንጫዎችን አሳክቷል። ኮፓ ዴል ሬይን በማንሳት ከባርሴሎና ቀጥሎ ታሪካዊ ሁለተኛ ክለብ ነው ይህ ክለብ እና በስፔን እግር ኳስም ቀላል የሚባል ክለብ አይደለም አርሰናሎች የገጠሙት። ግን ኖቲንግሃም ፎረስትን በዛ መንገድ አቀለው ኤምሬትስ ላይ አርሰናሎች ማሸነፉ በዚህ ጨዋታ ላይም አርሰናል ዶሚኔት አድርጎ ጫና ፈጥሮ ሰፋ ባለ ውጤት ሪላክስ አድርጎ ያሸንፋል ተብሎ የሚጠበቅ ጨዋታ ነበረ። ግን ጨዋታው በዛ መንገድ አይደለም የነበረው። በጣም ኃይል የበዛበት በጣም የዳኛው ስህተቶች ተጨምሮ ከፍተኛ የሆኑ የፊዚካል ጨዋታዎች የነበሩበት ጉዳት ጭምር ሊያጋጥም የሚችልበት ሂደት የተፈጠረበት እርስ በርስ መጋጨቶች፣ የጭንቅላት ኮንከሽኖች ከአንዴም ሁለት ጊዜ የተከሰቱበት ጨዋታ ሆኖ ያየ ነው። የስፔን እግር ኳስ የስፔን ቡድን ጭምር አትሌቲክ ቢልባኦ ሳይመስል የመጣበት ጨዋታ ነው። በጣም አግሬሲቭ ሆነው የመጡበት ጨዋታ ነበረ እና ለአርሰናል ይህንን ፈትኖታል። በእርግጥ አርሰናል ይህንን ፈተና ሲፈተን ግን በዋነኝነት የማነው ችግሩ ብለን ስናስብ የአርሰናል የስኳድ ችግር አልነበረም። ችግሩ መፍታት የሚቻልበት ሂደት ነበር። ሚኬል አርቴታ በመጀመሪያ ደረጃ ወደ ጨዋታው ይዞ የገቡት አሰላለፍና ይዞት የገቡት አጨዋወት መንገድ የአማካይ መስመሩ ላይ ምንም አይነት የፈጠራ አቅም ያልነበረው አማካይ ነበር ይዞ የመጡት። የሚካኤል ሜሪኖ፣ ዲክላን ራይስ እና ዙቢሜንዲ ጥምረት የመከላከሉ ሂደት የሚያግዝ እንጂ ከዛ ያለፈ ጠንካራ አቅም የሌለው ሆኖ የተመለከትንበት ሂደት ነበር። ይህን ለረጅም ደቂቃዎች ሁላችንም ስንመለከት የነበረበት ሂደት ነበረ እና ሚካኤል አርቴታ የመጀመሪያውን አጋማሽ ከተመለከቱ በኋላ በፍጥነት ከሚካኤል ሜሪኖና ከዲክላን ራይስ አንዱን ቀንሰው ይበልጥ ክሬቲቭ የሆነ ተጫዋች ያስገባሉ ተብሎ ተጠብቆ ነበረ። ያንን አላረጉም። ራይስ ቢጫ ካርድ እያለበት ነው የቀጠለው። ደግነቱ ዳኛው በጨዋታው ላይ ፋውሎቹን ፈቅደው ግን ካርድ ላይ ቁጥብ ያሉ ናቸው። ፋውል ይፈቅዳሉ፣ ካርድ አይሰጡም። ከኋላ ተጠለፍክ ተነስ ነው የሚሉ። ግን እንደዚህ አይነት ጨዋታ ይቻላል። የአትሌቲክ ቢልባኦ ደጋፊዎች ራይስ ቀይ ካርድ ባለማየቱ ከፍተኛ ተቃውሞ ከጨዋታው በኋላ አስደምጧል። የጨዋታው አንዱ ቀያሪ ጉዳይ ይሄ ነው ብሎ ያምናሉ የአትሌቲክ ቢልባኦ ደጋፊዎች። ራይስ በሁለተኛ ቢጫ ካርድ ወጥቶ ቢሆን ኖሮ ደግሞ የሚያሰጥ ጥፋት ነው የሰራው። እንደ የመጀመሪያው ነው እንጂ ሊያጠራጥር የሚችለው ሁለተኛው ቢጫ ካርድ ነው። ስለዚህ አትሌቲክ ቢልባኦች ያን ጥያቄ ነው። ዳኛውም ጫና ውስጥ የገቡ በኋላ ይመስለኛል የራይስን ቢጫ ካለፉ በኋላ ከዛ በኋላ ለአትሌቲክ ቢልባኦ ተጫዋቾችን ቢጫ መስጠት አልፈለጉም። ማመቻመች ነገር የአርሰናልም ተጫዋቾችን በተመሳሳይ መንገድ እዛ ብዙ እያለፉ ስለነበረ መቶ ጀመሩ እና ጨዋታው ከቁጥጥራቸው ኦልሞስት የወጣበትን ሂደት በተደጋጋሚ ተመልክተን ነበረ። አደገኛ ፋውሎች፣ አደገኛ ታክሎች ስንመለከትበት የነበረ ጨዋታ ነበረ። ይሄ ጨዋታ እንደው ደግነቱ የስፔን ክለብ ስለሆነ እንትኑንም ስለማያውቁት ይሄ አግሬሲቭነሱን በጣም ይሄ ስፔሻላይዝድ ያደረጉ አይደሉም። ለስሜት ለአንድ ቀን ምናምን ሊሞክሩ ይችላሉ፣ ግን ያን ያህል አግሬሲቭ አይነት ቡድኖች አይደሉም የስፔን ቡድኖች። ግን ቆራጭ ቡድን ቢያገኝ እና ዳኛው የፈቀዱትን ፍቃድ ያገኘ ተጫዋች ቢያገኝ በደንብ አድርጎ ዋጋ ያስከፍላል በትናንትናው ጨዋታ ላይ እና ሊቱናዊ ዳኛ ናቸው፣ ገና ወጣት ናቸው። ዶን ባስ የተባሉ አሰልጣኝ ነበሩ፣ ጨዋታውን የተባሉ ዳኛ ነበሩ በዋና ዳኝነት ሲያቀርቡ የነበሩት እና በዛ ሂደት ውስጥ እንግዲህ የተፈጠረው ነገር የጨዋታውን እንቅስቃሴ በተወሰነ መንገድ የዳኛው
የሚወስኗቸው ውሳኔዎች ከባድ ችግር ፈጥሮ ነበረ ጨዋታው ላይ በሁለቱም ቡድኖች በኩል። ሞር ግን ከፍተኛውን ተቃውሞና ሀሳብ ያነሱት የአትሌቲክ ቢልባኦ ደጋፊዎች ናቸው። በፍጹም ይሄ ልክ አይደለም፣ ውጤት የሚቀይር ነው የሚል ሀሳባቸውን አስቀምጠው የሄዱበትን ሂደት ነው የተመለከትነው። ትናንት አርሰናል ያልተጠበቀ ድል ባልተጠበቀ ተጫዋቾች ነው ያገኙት። ያልተጠበቀ ድል ኢን ሳይንስ ከጨዋታው በፊት ማንም ሰው አርሰናል አቅሎ ያሸንፋል ብሎ የሚያስበው ጨዋታው ላይ ለነበርን እየተመለከትን ጨዋታውን እያስተላለፍና በተመሳሳይ መንገድ ለነበርን ሰዎች ግን አርሰናል ማርቲኔሊና ትሮሳርድን አስገብቶ የኮሬሽና ኢዜን ነቅሎ ሲያስወጣ ሚካኤል ሜሪኖ መቆም አቅቶት ወገቡን ይዞ ሁሉ ሲንቀጠቀጥ የተመለከትንበት ጨዋታ ላይ በግድ ጨርስ ብለው ባስጨረሱበት ጨዋታ ላይ የቀየሯቸው ለውጦች ኢምፓክት ሊያመጡ ይችላሉ ተብሎ አልተገመተም ነበር። ምክንያቱም ኢዜን አስወጣል፣ የኮረሽን አስወጣል። ቡድኑ በቀላሉ ጨዋታውን ወደ ራሱ ማስገባት የሚችልበትን እድል ሰከንድ አፍ ላይ ሜሪኖን አስወጥተው ኢታን ንዋኔሪን አለያም ኢዜን ወደ መሃል አስገብተው በግራ መስመር በቀይ መስመር ትሮሳርድን ወይም ማርቲኔሊን በግራ መስመር ቢያደርጉ ቡድኑ ምንም የተስተካከለ አማካኙ ላይ የተበልጦ የነበረው ቡድኑ። ለዛ ነው ስለሚጨነቁ አማካኞቹ መሃል ላይ ኳሱ ማንሸራሸር ስለማይችሉ ዙሜንዲ የሆነ ኳስ ካገኘ ለማዱኬ ነው የሚልክለት፣ ራይስ የሆነ ኳስ ካገኘ ለማዱኬ ነው የሚልከው። በተለይ ደግሞ ቀይ መስመሩ ላይ በተደጋጋሚ ኳሶች ሲሄዱ ነበር እና አማካይ መስመሩ የአርሰናል አማካይ መስመር የተፈጠረበት ጫና ያመጣው ችግር ነው። ያንን መቀነስ ሲገባቸው አርቴታ ሌላ ሐሳብ ነው ይዘው የመጡት። ተሳክቶላቸዋል። ትናንት በእግር ኳስ እንዲህ አይነት ነገሮች ይከሰታሉ። ከስንት አንዴ ያልታሰበ ነገር ይሆናል። ግን ለእኔ ቅያሪያቸው ግን ስቲል አሳማኝ አይደለም። ውጤት አመጣው ግን አሳማኝ አይደለም። አሳማኝ በሆነ መንገድ አይደለም ውጤቱ፣ በምትጠብቀው ልክ አይደለም የመጣው። አንድ ኳስ ተጨረፈች፣ ገና ከገባ 30 ሴኮንድ ነው እንደቆመ ማለት ነው። ገብቶ እንደቆመ ሜዳ ውስጥ ነው ኳሷ ከትሮሳርድ የወጣችው። ከዛ ግብ ጠባቂውም ክፍተት ያቺ ኳስ አሁን ግብ ጠባቂው ቢያድናት ይሄ ኖሪያ እናወራውም ነበር። አሁን የአርቴታ ቅያሬዎች ውጤት ቀያሪ ናቸው አንላቸውም ነበር አይደለ? ያችን ኳስ ኡናይ ሲሞን አድኗት ቢሆን ነው ብዙ ወቀሳዎች በዛሬ ጧት በእኛም ፕሮግራም በሁሉም ፕሮግራም ልንሰማ እንችል ነበር። ግን አንዳንዴ የፈጣሪም ጣልቃ ገብነት ያለበት አይነት ነገር ነበር። ማርቲኔሊ አንደኛ በጣም ጫና ውስጥ የነበረ ተጫዋች ነው። በጣም ችግር ውስጥ የነበረ ተጫዋች ተቀያሪ ወንበር ላይ ተቀምጧል። ብዙ የተወራለት፣ ብዙ የተባለለት፣ ብዙ ያድጋል፣ ብዙ ከፍተኛ ደረጃ ይደርሳል ተብሎ የታሰበው ተጫዋች ጭራሽ እነ ኢዜ እነ ማዱኬ መምጣት ድራሹን እያጠፋው ባነበረበት ሰዓት እንዲህ አይነት ጎል ማስቆጠሩ፣ ወሳኝ ጎል ማስቆጠሩ በጣም አስገራሚ ነው። አስገራሚው ግጥምጥሞች ጋብሪኤል ማርቲኔሊ በሶስቱም አጋጣሚ ሻምፒዮንስ ሊግ ያስቆጠራቸው ጎሎች ተመሳሳይ ናቸው። በሶስቱም አጋጣሚ ያስቆጠራቸው ማድሪድ ላይ በደርሶ መልስ ያስቆጠራቸውን ጎሎች አስባቸው፣ ሁለቱም ተመሳሳይ ናቸው። ሶስተኛውም ትናንት አትሌቲክ ቢልባኦ ላይ ያስቆጠረው ጎል ሳን ማሜዝ ላይ ስፔን ላይ ማርቲኔሊ ያስቆጠራቸው ጎሎች መመሳሰል ብዙዎችን እያነጋገረ ይገኛል። በዚህ ጨዋታ ላይ በትናንትናው ጨዋታ ላይ መደነቅ ካለበት የአርሰናል ተከላካይ መስመር መደነቅ አለበት። ጨዋታውን አርሰናል ጎል እስኪቆጠር ድረስ ይዞት ተሸክመው መውሰድ የቻለው የአርሰናል ተከላካይ ነው። ስፔሻሊ ጋብሪኤል ማጋሌሽና ሙስኬራ፣ ቲምበር፣ ካላፊዮሪ አራቱ ተከላካዮች። የእነዚህ ተከላካዮች የጥራት ደረጃ ማርቲኔሊ ጎል እስካስቆጠረበት 72ኛ ደቂቃ ድረስ ጨዋታውን ይዞ መጓዝ የቻለው የእነዚህ ተጫዋቾች አቅም ነው። ተከላካይ መስመር ላይ ሌላው ተጫዋች ኑሮ ቢሆን ኑሮ አርሰናል አማካኙ ላይ በፈጠረው ክፍተት ብዙ ጎሎች ሊያስተናግድና የዚህ ጨዋታ ሐሳብ ሌላ ሊሆን ይችል ነበር። ምስጋና ሊገባቸው ይገባል። በነገራችን ላይ በጣም አስገራሚው መረጃ አርሰናል ለሙስኬራ፣ ሳሊባ ደምር ጋብሪኤል ማጋሌሽ ለሶስቱ ተጫዋቾች በድምር ያወጣው ገንዘብ 65 ሚሊዮን ፓውንድ ብቻ። ክሊኒካል ነው። በጣም አስገራሚ ነው። 65 ሚሊዮን ፓውንድ ለሶስቱን ተጫዋቾች አርሰናል ለማዛወር ያመጣባቸው ዋጋ። እነዚህን ተጫዋቾች አርሰናል አሁን ልሽጥ ቢል ስንት ይሸጣቸዋል? እያንዳንዱ ከ60 በላይ ይሸጣል። እና
በጣም አስገራሚ ምልመላ ነው አርሰናል በተከላካይ መስመሩ ላይ ያከናወኑ። ስፔሻሊ የዘንድሮው የአርሰናል ምልመላ የኮረሽ መምጣቱ ጥሩ ነው ልትል ትችላለህ። ኢዜ መምጣቱ አስደናቂ ነው ልትል ትችላለህ። የሙስኬራን ፍርሚያ ግን የሚስተካከል ያለ አይመስለኝም። ክርስቲያን ሙስኬራ አርሰናል ገዛው ሳይሆን ዘረፈው ነው መባል ያለበት። 13 ሚሊዮን ፓውንድ እንዲህ አይነት ጥራት ላለው ልጅ ገና የ21 ዓመት ተጫዋች የማይታመን ነው። ጥሩ ተጫዋች፣ በጣም ጥራት ያለው ተጫዋች ነው ክርስቲያን ሙስኬራ እና የአርሰናል የተከላካይ መስመር ጥንካሬ ትናንት ብቻ አይደለም። በዘንድሮ ውድድር ዓመት ከኦፕን ፕሌይ ወይም ከክፍት ጨዋታ አንድም ጎል አላስተናገደም። ጎል ያስተናገደው በሊቨርፑል ጨዋታ ላይ ነው። አንድ ጎል በ5 ጨዋታ አንድ ጎል ብቻ ነው ያስተናገደው አርሰናል። የማይታመን ቁጥር ነው። ምን ያህል የተከላካይ መስመሩ በቃ እንዴት ብዬ ልገልጸው የማችለው አይነት ሁኔታ ውስጥ ያለ የተከላካይ መስመር ነው ያርሰናል የጥንካሬ አቅም ተከላካይ መስመሩ ላይ ያለው። ግን ሚካኤል አርቴታ ተከላካዩ ላይ የሰሩትን ነገር ትናንትም ተናግረዋል። ከጨዋታው በኋላ ያስቀመጡት ነገር አለ። ጨዋታውን ቀይረነዋል፣ ውጤት አምጥተንበታል። ለተጫዋቾቼ ውድድር ዓመቱን ስንጀምር አንድ ነገር ብያቸዋለሁ። አንድ የነገርኳቸው ነገርም በዚህ የውድድር ዓመት በምናሳካቸው ስኬቶች ቋሚ 11 ከሚገቡት ተጫዋቾች በላይ ተቀያሪ ላይ የምትቀመጡ ተጫዋች ኃላፊነት አለባችሁ ብዬ ነግሬያቸዋለሁ። ትሮሳርድና ማርቲኔሊ የተገበሩት ያንን ነው ያሉት። ያንን ሐሳብን በመተግበራቸው ደግሞ በጣም አመሰግናቸዋለሁ። አሁንም ማረጋግጥላችሁ ነገር የአርሰናል የተቀያሪ ወንበር ተጫዋቾች ቋሚ ውስጥ ካሉት ተጫዋቾች ባልተናነሰ ጨዋታ የመቀየር ጨዋታ ውጤት የማስቀየር አቅም እንዲያዳብሩ እየሰራንና እያከናወን እንገኛለን የሚል ሐሳባቸውን ያስቀመጡበት ሂደት ነው ያለው። በዚህም አላበቁም። በትልቁ ቡድናችን መስራት ያለበት የፊት መስመሩና የማጥቃት እንቅስቃሴ ነው። ማጥቃቱ ላይ ምንም አይነት ስህተት አልፈልግም የሚል ሐሳብ ለተጫዋቾቻቸው መንገራቸውን ይገልጻሉ። ትናንት በነበረው ጨዋታ ላይ ማዱኬ ፐርሰናሊ በግል እንቅስቃሴ ደረጃ ጥሩ ቢሆንም ግን ለቡድን ማበርከት ያለበትን ነገር ከማበርከት አንጻር ጥያቄ የሚያስነሳ እንቅስቃሴ አድርጓል። ሰልፊሽ ራስ ወዳድነት የበዛበት ድሪብሊንግ በብዛት ወደ 0 ዲግሪ ገብቶ ኳስ ወደ ጎል ይሞክራል። ማይነስ ማድረግ ሲገባው ለጓደኞቹ የማይሰጥ ኳስ ይሰጣል። ኤርሊ ኳሶች መስጠት የሚገባቸውን ትቶ የተዘጋ ኳስ ላይ ኳስ ለመስጠት ይሞክራል። ይሄ ባለፈው በኖቲንጋም ፎረስት ላይ ያልተመለከትነው ክፍተቱ ነው። ኖቲንጋም ፎረስት ላይ በጣም ንቁ ነበረ። የት ቦታ ላይ ኳስ መስጠት አለበት፣ የት ቦታ ላይ ብቻዬን ድሪብል አድርጌ ሊድ የሚለውን ሐሳብ በደንብ ተጠንቅቀው የሚሄድበት ሂደት ነበረ። ትናንትና ግን በተደጋጋሚ ስንመለከት የነበረው ኳሶች እሱ ላይ ይደርሳሉ፣ ግን ወይ ተጨርፈው ይወጣሉ ወይ ግብ ጠባቂ ይዛቸዋል። ምንም አይነት ኢምፓክት የሌላቸው ኳሶች ነው 16-53 ሲገቡ እንመለከታቸው ነበር። እሱ በትልቁ ሊስተካከሉ ከሚገባቸው ጉዳዮች መካከል በትልቁ የምናነሳው ሂደት ነው ብዬ አስባለሁ። 6 ተከታታይ ጨዋታዎችን ነው ስፔን ሄደው ያሸነፉት ዘንድሮ አርሰናሎች 6 ተከታታይ ማድሪድን ስንጨምሮ ማለት ነው። ማድሪድን ጭምር ያሸነፉበትን ሂደት እንመለከታለን እና ይሄ የአርሰናል ጥንካሬ ምን ላይ ያሳርፈዋል፣ በቀጣይ እስከምን ድረስ ይወስዷል የሚለው በጣም የሚጠበቅ ነው የሚሆነው። ትናንት በክሊንሺት ነው የወጣው፣ 2 ጎል ነው ያስቆጠረው። ጠንካራ የሆነ ቡድን ሳይሆን ጨዋታውን አሸንፎ መውጣት የቻለበትን ሂደት መፍጠር ችሏል። ያው በእግር ኳስ የሚነገር ነገር አለ፣ የመጨረሻው ኢንድ ፕሮዳክቱ ነው 3 ነጥብ ሆኖ የሚሉ ነገሮች አሉ። እውነት ነው። በተለይ እንደዚህ ደካማ ሆነ 3 ነጥብ ማግኘት ከቻልክ ቀላል አይደለም። ግን 3 ነጥብ ስታገኝ 3 ነጥቡንም ወስደ ትምህርቱንም እኩል መውሰድ አለባቸው ሚካኤል አርቴታ። ትናንት ሚካኤል ሜሪኖ የነበረበትን እንቅስቃሴ ሁሉም ሰው የታዘበው ነው። ተጫዋቹ አትፈርድበትም። በነገራችን ላይ በስፔን 290 ደቂቃ ተጫዋቱ የመጣ ከዛ መልስ ኖቲንጋም ፎረስት ላይ የተጫወተ ኦልሞስት በአንድ ሳምንት ውስጥ 4 ጨዋታዎች እያደረገ ያለ ተጫዋች ካለረፍት ማለት ነው። ራይስ አርፈዋል በዚህ ሂደት ውስጥ። ሌሎቹ ተጫዋቾች በተወሰነ እረፍት ሲያደርጉ ተመልክተናቸዋል።
እና ሚካኤል ሜሪኖ ደግሞ የስታሚና ችግር ያለበት ተጫዋች እንደሆነ ይታወቃል በባህሪው። የሁሌም 90 ደቂቃ የምታጫወተው አይነት ተጫዋች አይደለም። ያሳረፍክ አንዳንድ የምታስገባውና መሰል ነገሮችን የምታከናውኑበት ሂደት ነው የሚኖር። አሁን ለሚካኤል አርቴታ ከፍ ያለ የቤት ስራ እየመጣባቸው ነው። ትሮሳርድ ትናንት ያሳየው እንቅስቃሴ በጣም የተለየ ነው። ጎል አስቆጥሯል፣ አሲስት አድርጓል። ማርቲኔሊም እንደዛው ነው ያደረገው። አሲስትም ጎልም የጨዋታው ኮከብ ተብሎ የተመረጠው ማርቲኔሊ ነው። እንግዲህ አይንቀ ገፋፊዋን ጎል ስላስቆጠረ በሚል ይመስላል እንጂ በኳሊቲ ደረጃ ሁለቱም አሲስትም ጎልም አድርጓል። ትሮሳርድ ሲሰራ የነበረው ደግሞ ይበልጥ የተሻለ ነው እናያለን። ግን እንግዲህ ቀዳሚዋን ጎል ከማስቆጠር አንጻር፣ ወሳኝ ጎል ከማስቆጠር አንጻር ያ በትልቁ ሊነሳ የሚችል ጉዳይ ይመስለኛል። ቴሪ ዳንኤል ኦኖሪ አንድ ነገር አስቀምጧል። ቴሪ ዳንኤል ኦኖሪ ያስቀመጠው ነገር ብዙ ጊዜ እኛ እዚህ ፕሮግራም ላይ የምናነሳው ነው። ምንድን ነው ያለው? አሁን ትረስት ዘ ፕሮሰሱ አርቋል፣ እንዲህ ነው የለም። አርሰናል ሁሉ ነገሩ የተዘጋጀና የተደራጀ ቡድን ነው። ከዚህ በኋላ ከአርሰናል የምንጠብቀው ዋንጫ ነው። እከሌ ተጎዳ እከሌ እንዲሆነ የሚል ነገር በፍጹም በአርሰናል ቤት ውስጥ ልንሰማው የሚገባ ጉዳይ አይደለም ብሏል። በደንብ ሀሳቡን እኛ ብዙ ጊዜ ስለተጋራ ነው፣ ግን እንዳለው ነው ነገሮች እየሆኑ ያሉ። እስኪ አንድ ጥያቄ ልጠይቅ አሉላ። የዛሬ ዓመት በዚህ ሰዓት ሊጉ በተጀመረበት ሰዓት ሳሊባ፣ ሳካና ኦድጋርድ ቢጎዱ በአርሰናል ቡድን ውስጥ ምን ሊፈጠር ይችላል? ያው ከንፈር መምጠጥ ነው በቃ። አሁን የአርሰናል ደጋፊዎች ሳሊባ፣ ሳካና ኦድጋርድ ስለ መጎዳቶቹ ጭምር እንደው አሁን ስንነግራቸው ትዝ ካላስበልናቸው በስተቀር ትዝ ይላቸዋል አይመስለኝም። ትዝ የሚላቸው አይመስለኝም። ልክ ነው። እና ይሄ ትልቅ ለውጥ ነው። ይህንን ያነሳው ቴሪ ዳንኤል ኦኖሪ በቃ ጥያቄ በሌለው መንገድ አርሰናል ዋንጫ መውሰድ አለበት የሚል ነው። ያንተን የተወሰኑ ሀሳቦች እንጋራና ከዛ በኋላ ደግሞ የሊቨርፑል ጉዳይ አለ፣ የቼልሲ ጉዳይ አለ፣ አጫጭሩ ስፖርታዊ ጉዳዮችም ቅድም ያነሳሳናቸውን ደግሞ እየጨማመር እንሄዳለን። አርሰናል ላይ የምትጨምረው ነገር ካላሉት? እሺ፣ በጣም ጥሩ። ስለ አርሰናል የተወሰኑ ነጥቦችን ለማንሳት ያክል ስለ ጨዋታ እውነታዎችን ማነሳው ምንድን ነው፣ ትላንትና ወደ ሳን ማሜስ ያቀናው አርሰናል ጥሩ ጎን ነበረው። ክሊንሺቱ ጥሩ ጎን ነው። ሌሎች ጥሩ ጎኖችም አሉት። ግን በዋናነት እኔ ማሰምርበት ነገር ምንድን ነው፣ የአትሌቲኮ ቢልባኦ ተጫዋቾች የመጀመሪያ 11 ስላፊ ውስጥ የገቡት የትላንቱ የአትሌቲኮ ቢልባኦ ተጫዋቾች ከዚህ ቀደም ምንም አይነት የአውሮፓ ቻምፒዮንስ ሊግ ጨዋታ አድርገው ማያውቁ ናቸው። 11ዱም ተጫዋቾች በትላንቱ ጨዋታ ላይ ማለት እና በዚህ መድረክ ላይ አንድም የአውሮፓ ቻምፒዮንስ ሊግ ልምድ የሌለው ተጫዋችን በቋሚ 11 ውስጥ ያሰለፈ ክለብ ሆኗል ከ1995 በኋላ አትሌቲኮ ቢልባኦ ማለት ነው፣ በስፔን ከሚገኙ ክለቦች ውስጥ። ስለዚህ አርሰናል ትናንትና የገጠመው የመጀመሪያ የአትሌቲኮ ቢልባኦ አሰላለፍ በአውሮፓ ቻምፒዮንስ ሊግ ተጫውቶ የማያቅ ቲም ነው እና ኤክስፔክቴሽኖቹ ለዛ ነው የመነጩት። እንዴ ቻምፒዮንስ ሊግ ገብቶ ማያቅ ተጫዋችን አይደል እንዴ አርሰናል እየገጠመ ያለው፣ እንዴት እስካሁን አላገባም ጎል የተባለበት ምክንያት ለዚህ ነው። እና ከ1995 በኋላ ሪያል ማድሪድ ነው ለመጨረሻ ጊዜ በስፔን ይህንን ነገር ያደረገው። ስፔን ውስጥ ለስፔን ተወክለው በአውሮፓ ቻምፒዮንስ ሊግ የተጫወቱ ክለቦች ውስጥ ምንም አይነት ኤክስፔሪንስ በአውሮፓ ቻምፒዮንስ ሊግ ሳያሰልፍ የተጫወተው ክለብ ሪያል ማድሪድ ነበር። ያ ከሆነ ኦልሞስት እንግዲህ 30 ዓመት ተቆጥሮታል። ከ30 ዓመት በኋላ ትላንትና አርሰናልን የገጠመው አትሌቲኮ ቢልባኦ ምንም አይነት የአውሮፓ ቻምፒዮንስ ሊግ ልምድ የሌለውን የመጀመሪያ አሰላፊ አሰልፈዋል ማለት ነው። ከዛ በተጨማሪ ለአርሰናል ትላንትና ለመጀመሪያ ጊዜ ያደረገው ነገር ምንድን ነው? 4 ስፔናዊ ተጫዋቾችን በቋሚ 11 ውስጥ አሰልፏል፣ አጫውቷል። ይሄ ለመጀመሪያ ጊዜ ነው በአውሮፓ ቻምፒዮንስ ሊግ ስፔናዊ ዜግነት ያላቸው ተጫዋቾች በአርሰናል የአውሮፓ ቻምፒዮንስ ሊግ 4 ቁጥራቸው ደርሶ አያውቅም። ያ ለመጀመሪያ ጊዜ ነው። ግብ ጠባቂው ዴቪድ ራያ፣ ሞስኬራ፣ ዙቢሜንዲ እና ሚኬሎ ሞሪኖ ትላንትና 4ቱ ስፔናዊ የአርሰናል የቻምፒዮንስ ሊግ ቲም ውስጥ የተጫወቱ ናቸው እና በአርሰናል ታሪክ የመጀመሪያው ነው ይሄ። ከዛ በተጨማሪ ትሮሳርድ እንግዲህ አሁንም ከቅያሬ ወንበር እየተነሳ ጎል ማስቆጠሩን ቀጥሏል። የትኛውም የፕሪሚየር ሊግ ተጫዋች ከ2023 በኋላ 13 ጎል ኢንቮልቭመንት ላይ ያለው ተጫዋች የለም። ትሮሳርድ ከቅያሬ ወንበር እየተነሳ አሲስት ያደርጋል፣ ጎል ያስቆጥራል። ትላንትም ያደረገውን ነገር ተከትሎ ትሮሳርድ
ከ2023 በኋላ በ14 የጎል አስተዋጽኦች ላይ ከቀያሪ ወንበር የተነሳ ለቡድኑ ክሊኒካል መሆኑን አስመስክሯል። 4 አሲስት እንዲሁም 10 ጎል አስቆጥሯል። ይሄ አንዱ ዴብዙ ነው ለአርሰናል። ከዛ በተጨማሪ ባለፉት ዓመታት እንግዲህ በተለይ አርሰናል የቻምፒዮንስ ሊግ ተስቴ በጣም ሁልጊዜ በየዓመቱ ይሰለፋል የምትለው ቲም አይደለም እንጂ ማይክል አርቴታ ከዚህ በኋላ በዚህ ኃላፊነታቸው የሚቆዩ ከሆነ ብዙ ሪኮርዶችን ሊሰብሩ ይችላሉ። በተለይ ከዚህ ከክሊንሺት ጋር በተገናኘ እና 18 ጎል ብቻ ነው የተቆጠረባቸው በ25 የአውሮፓ ቻምፒዮንስ ሊግ ጨዋታዎች እና ምን ይላል 20 እና ከዛ በላይ ጨዋታ ያደረጉ ከዚህ ቀደም አሰልጣኞች አሉ እና ለዛ እየተንደረደሩ ነው ማይክል አርቴታን ይላሉ። ለምሳሌ ፋቢዮ ካፔሎ በጨዋታ ፐር 90 ደቂቃ የሚቆጠርባቸው ጎል የነበረው በኤሲ ሚላን አሰልጣኝነት ዘመናቸው 0.72 ነበር። ሉዊስ ቫን ሃል በአያክስ አምስተርዳም በነበሩባቸው ኃላፊነት በጨዋታ ፐር 90 ሚኒት ሊቆጠርባቸው ይችላል የሚባለው ጎል ብዛት 0.63 ነበረ። ፍራንክ ራይካርድ እና ኤርኔስቶ ቫልቬርዴ 0.68 እና 0.7 በባርሴሎና ኃላፊነታቸው ይህንን ማሳካት ችለዋል። በ90 ደቂቃ ሊቆጠርባቸው የሚችለው የጎል ብዛት አርሰናል እስካሁን በማይክል አርቴታ ስር በ25 የአውሮፓ ቻምፒየንስ ሊግ ጨዋታዎች 18 ጎሎችን ብቻ ነው ያስተናገደው። ይሄ ጥሩ የሚባል ስታት ነው፣ እያደገ የሚሄድ ነው። ተከላካዩ በጣም ወንደርፉል፣ ሳሊባ ባይኖርም ሞስኬራ እና ገብርኤል ያላቸው ጥምረት እነ ሄንካምፔ እዚህ ቲም ላይ ሲደመሩ የሚፈጥረው ጠቀሜታ ከፍተኛ ይሆናል ተብሏል። የማርቲኔሊ ጎል እንግዲህ 36 ሰከንድ የፈጀች ጎል ነው። ከቀያሪ ወንበር ተነስቶ 36 ሰከንድ ብቻ ነው የፈጀበት እና ሉክማን አትላንታ ክለብ ብሩጅን ባለፈው ዓመት ባሸነፈበት ጨዋታ ላይ ከቀያሪ ወንበር ተነስቶ ያስቆጠረው ጎል 35 ነው እና በአንድ ሰከንድ ነው የትላንቱ የማርቲኔሊ ጎል የተቆጠረው ማለት ነው እና ስለዚህ በቻምፒዮንስ ሊግ ከቀያሪ ወንበር ተነስቶ በጣም ፈጣን ጎል አስቆጣሪዎች ውስጥ የሚመደብ አይነት የጎል ሂደት ነው ማለት ይቻላል። የአርሰናል ተከላካዩ ግን አሁንም በጣም በጣም የሚደነቅ ነው። ግብ ጠባቂው አለ። በነገራችን ላይ በአውሮፓ ቻምፒዮንስ ሊግ ቀላል ተጋጣሚዎች ከገጠሙት ወይም ከደረሱት የእንግሊዝ ክለቦች ውስጥ ኦፕታ ባወጣው መረጃ መሰረት 3ኛ ነው፣ 1ኛ ነው። በአጠቃላይ ደግሞ ካሉት 38 ክለቦች ደግሞ የአርሰናል ተጋጣሚዎች ቀላል ናቸው ተብለው ሲደለደሉ 3ኛ እንደሆኑ ማሳያ ነው። በቀጣይ እንግዲህ ጨዋታውን እንግዲህ የሚያደርግ ይሆናል። ለአርሰናል ጥሩ ነው። እንደውም ለማንቸስተር ሲቲው ጨዋታም ይሄ የትላንቱ የአርሰናል ጨዋታ አንደኛ የሞራል ስንቅ ይሆናል፣ ፕላስ ማች ሪከቨሪ ታይም የሚያገኝበት ጊዜ ይሆናል ብዬ አስባለሁ። ማንቸስተር ሲቲ ጨዋታው የሚያደርገው ከናፖሊ ጋር ነው፣ ሐሙስ ነው የሚያደርገው። ከዛ እሁድ ነው ከአርሰናል ጋር ጨዋታው የሚያደርገው። ስለዚህ አርሰናል አትሊስት ሪከቨሪ ታይም አለው። በሜዳ ላይ ረፍት አግኝቶ ለመምጣት ሪፍሬሽ ሆኖ ለመምጣት የተወሰኑ ሰዓታት አሉት። ከትላንቱ ጨዋታ መልስ ዛሬ ያርፋል፣ ድጋሜ ደግሞ ነገም ሲቲ እስኪጫወት ድረስ ያርፋል። ስለዚህ ሞር ሪፍሬሽ ሆኖ የሚመጣው ለማንቸስተር ሲቲው ጨዋታ አርሰናል ነው ካለው የቀናት ጋፕ። ሲቲ በቻምፒዮንስ ሊግ ጨዋታው የሚያደርገው ከናፖሊ ጋር ሐሙስ መሆኑን ተከትሎ ያለው ቀን ያጥርበታል። አርሰናል ማክሰኞ ነው ጨዋታውን ያደረገው። ስለዚህ ይሄ ሌላ አድቫንቴጅ ነው ብዬ አስባለሁ። ለማንቸስተር ሲቲ በደንብ ፉል ፓኬጅ ያለው ቲም ነው፣ አያንስም። አርሰናል በደንብ ያሸንፋል ብዬ ነው የምገምተው። በጨዋታው ሲቃረብም ሀሳቦች የምናነሳ ይሆናል። ግን የትላንቱ ጨዋታ ለአርሰናል ጥሩ ነው። የአውሮፓ ቻምፒዮንስ ሊግን እንግዲህ ባለፈው ዓመት በግማሽ ፍጻሜ ነው በፔዥ ተረቶ ከውድድር ውጭ የሆነው። ስለዚህ ዛሬ ትላንትና ያሳካውን ድል ተከትሎ በዘንድሮ ዓመት ትልቅ ዋንጫ ይጠበቅበታል አርሰናል ተብሎ ይጠበቃል። በማይክል አርቴታ ስር ወይ የአውሮፓ ቻምፒዮንስ ሊግ ወይም ደግሞ የእንግሊዝ ፕሪሚየር ሊግ። የትላንቱ ቅያሬዎች ግን አርሰናል ውጤታማ አድርጓል፣ አርቴታንም ከትችቶች ውጭ አድርጓል። ግን የማርቲኔሊ ጎልም ሶፊ እኔ ያለኝ ሀሳብ ቦታውን የሚያስመልስበት ጎል ነው ብዬ አላስብም። ለቦታው ለተነጠቀው በኢዜ ለተነጠቀው ቦታ ጓራንትድ የሆነች ጎል አይደለም ያስቆጠረው። እንደውም እኔ ግብ ጠባቂውን ነው ምተቸው። ኡናይ ሲሞን እንዴት እንዳመለጠችው ራሱ በደንብ እይታው የማርቲኔሊ በደንብ ማስቆጠር የሚችልበት አለ። ፋር ፖስቱ ክፍት ነው፣ ወደ ላይ ቺፕ ማድረግ ይችላል። ፊት ለፊት ነው የሰጠው፣ በእጁ ሾልኮ ተቆጠረች። አልጠበቀውም። አይ ቲንክ ይመስለኛል ላዩን ለመነሳት ሲያስብ ነው ታች የመጣው ኳሱ። ያ ለዛ ይመስለኛል እንጂ ማርቲኔሊ አሁን ትናንትን ጎል አስቆጥረዋል ብሎ ማይክል አርቴታ ያለፈውን ስህተት በሊቨርፑል ላይ የሰሩትን ስህተት በማንቸስተር ሲቲ ጨዋታ ላይ ይሰራሉ ብዬ በፍጹም አልስማማም። መስራትም የለባቸውም ብዬ አምናለሁ። ኢዜ ትናንትናው ጨዋታ ላይ በነበረው እንቅስቃሴ ሞር ማዱኬ ላይ ነበር ኳሶቹ ትኩረት የነበረባቸው። የሜሪኖ ክፍተት ያመጣው ወይስ ሬዲ አልነበረም ተጫዋቹ? አይ የሜሪኖ ጥምረት
የትላንቱ አማካኝ ለአርሰናል ትላንት ጨዋታውን ስንመለከት ክሬቲቪቲ አልነበረም። በደንብ በፈጠራ ረገድ የተሟላ ስብጥር አልነበረም። እዚህ ቦታ ላይ ጥንቃቄ መርጠው ነው መጀመሪያ ማይክል አርቴታ ይህንን የአሰላለፍ ያወጡት ብዬ አስባለሁ እንጂ ወይ ኦዴጋርድ ቢኖር ኖሮ አሊያም ደግሞ ኢታን ንዋኔሪ ቢኖር ደግሞ የኳሱ ፍሰቶች ባላንስ ይሆናሉ። ኳሶች እንዳልከው ወደ ቀኝ ያዳላ ወደ ማዱኬ ያዳላ ነበርና ማዱኬ ለዛን ያልደረሰው እንጂ ማነው ኢዜ ለዛን ያልደረሰው እንጂ ኳስ በደንብ ክሊኒክ አለው። በጥሩ ፊርማ ነው ብዬ አስባለሁ። እንግሊዝ ፕሪሚየር ሊግ የሚያውቅ ነው። ትልቅ ጨዋታዎች ላይ በጣም ምርጥ ብቃት የሚያሳይ ተጫዋች ነውና እኔ በማንቸስተር ሲቲው ጨዋታ ላይ ማይክል አርቴታ ማርቲኔሊ ትናንትና ጎል አስቆጥሯል ብለው ስታርቲንግ ላይን አፕ ላይ ካስገቡት የሊቨርፑልን ስህተት እንደደገሙት ነው የምቆጥረው በኔ እይታ ማለት ነው። የአርሰናል ደጋፊዎች ያላቸው እይታ ይለያያል፣ ግን በኔ እይታ ኢዜ ቀዳሚ ተመራጭ መሆን አለበት። አማካኙ ጠንካራ አሁን የሜሪኖንም ማስቀመጥ አለባቸው። ዙቢሜንዲ፣ ሜሪኖ፣ ዲክላን ራይስ ክሬቲቭ አይደል። አንድ ሰው ግን ብትጨምር ግን ተከላካዩንም ያግዛል ክሬቲቭም ይሆናል። ለምን ወይ ኦዲጋርድን ብትጨምር ወይ ኢታን ንዋኔሪን ብትጨምር ፈጠራው ከፍተኛ ነው። ሁለት በቃ ዊን ዊን ነው። በመከላከሉም በማጥቃቱም ጥሩ ነው። አሁን ራይስ እና ዙቢሜንዲ በጣም ክሊራንስ የሚፈጽሙ ተጫዋቾች ናቸው። ወደፊትም ሲሄዱ ጥሩና እንደሆኑ አይተናል። ብቸኛው ደግሞ ተጫዋች ደግሞ ከነሱ ፊት ሆኖ ደግሞ ንዋኔሪ ደግሞ በደንብ ማጥቃቱን ከፍ ያደርገዋል። ስለዚህ የሶስቱ ጥምረት አሪፍ ነው ብዬ አስባለሁ። ሚካኤል ሜሪኖ ትናንት አዌይ ማች ስለሆነ ይመስለኛል ጥንቃቄ መርጠው ያስገቡበት ይመስለኛል በኔ እይታ እና ለዛ ነው ፈጠራው ገደብ ያለው ረገብ ያለው። ኢዜም ለዛ ነው አውትሻይን ያላደረገው እንጂ ኢዜ እኮ ኖቲንግሃም ፎረስት ላይ ተነዋልኩ። በትክክል በጣም አሪፍ። ክቡራትና ክቡራን አድማጮቻችን አርሰናል እንግዲህ ትናንት 2-0 ማሸነፍ በድል ጀምሯል የአውሮፓ ሻምፒዮንስ ሊግን። በቀጣይ ደግሞ ስንመለስ ዛሬ ምሽት የሚደረጉትን ጨዋታዎች እንቃኛለን። ሊቨርፑል ዛሬ አሌክዛንደር አይዛክ እንደሚጠቀም ይጠበቃል። አሰልጣኝ አርነ ስሎት ፍሎሪያን ቪርትዝን አትንኩብኝ፣ አትወቀሱብኝ የሚል መግለጫ ሰጥተዋል። ዛሬ ከአትሌቲኮ ማድሪድ ጋር በጣም ወጥሮ ከሚከላከል ቡድን ጋር የሚደረግ ጨዋታ ነው። እሱን እናነሳለን። ወሳኝ ተጫዋቻቸው የለም የዲየጎ ሲሞኔ። ባየር ሙኒክ ከቼልሲ በጣም ምርጥ ሌላው ድንቅ ፍልሚያ ነው። ሁለቱም የቅርብ ጊዜ አቅማቸው በጣም ድንቅ ከመሆኑ ጋር ተያይዞ የሚነሳ ነው። ስለዚህ ሁለቱንም ጨዋታዎች እንቃኛቸዋለን።